ጊዜውም ቢሆን ማወቅ የሌለብህ አንዳንድ ነገሮች አሉ። በትንሹም ቢሆን አንድ ነገር ልንገርህ ሄለን። ምንድን ነው አታንኳኩም እንዴ? እንዴ ሰው ክፍል ዘው ብለሽ ትገቢያለሽ? ለሲኔ ውጭ እፈልግሻለሁ። ችግርሽ ምንድን ነው? እያወራ ነው አይታይሽም? ሲጀመር ወንድ ክፍል ውስጥ ምን ትሰራለች? ሲቀጥል ደግሞ እኔና አንቺ አውርተን አልጨረስንም። ቆይ እሷ እዚህ ምን ትሰራለች? ችግርሽ ከኔ ጋር ነው እንዴ? አንተ አፍህን ዝጋ። እሺ በቃ ሌላ ጊዜ እናወራለን። አይሆንም፣ ወዴትም አትሄጂም። ተነጋግረን ያልጨረስነው ነገር አለ እኮ በኋላ እናወራለን። ደግሞ ልጅ ክፍል ውስጥ ምን ትሰራለሽ? ሴትነትሽን አታከብሪም እንዴ? ምንድን ነው የታናሽ እህትሽ ሲገርመኝ አንቺ ወንድ ክፍል ውስጥ የምትገቢው? እንዴት ቆይ እንዴት እንደዚህ ትኛለሽ? ቤሉል እኮ ወንድሜ ነው። በዛ ላይ አብረን ያደግነው ትንሽ እኮ ነው። የወንድ ትንሽ ሰምተንም አናውቅም እንዴ? ምን ማለት ነው? አፍሽን ዝጊ። ላኔ የማላቃታ ሄለናለች እንዴ? ወይስ እንዴት ነው ነገሩ? ይገርምሻል፣ በር ስር ሆኜ እያንዳንዱን የምታወሩትን ነገር እየሰማችሁ ነበር። ቤሉል አሁን ላይ ስለኔ ጥርጣሬ አድሮበታል። አንቺ ደግሞ ለመናገር እየቋመጥሽ ነበር፣ ግን ደግሞ የረሳሽው አንድ ነገር አለ። አረ እንደዛ አይደለም። ዝም በይ፣ አውርቼ አልጨረስኩም። ዝም ብለሽ አዳምጪኝ። አንድ የረሳሽው ነገር ምን መሰለሽ? እኔ ሁሉንም ነገር ማድረግ እንደምችል። እኔ ከፈለኩ ቤቱ ሙሉ አቃጥዬ ውጭ ላይ ሆንና ከሁሉ ሰው እኩል አብሬ ማልቀስ እችላለሁ። ቤቱን ሳቃጥለው ግን ቤቱን ብቻ አይደለም ከነ ሙሉ ቤተሰብሽ ነው እሺ የማቃጥለው። እንዴ እኔ አስተዳደግ ይጠቅመኛል። ምንም ቢፈጠር አልደነግጥም። እንዴ ሰላም ነው? የታለ ፎቶዋ? የተሳሳተ ሰው ነው የምትቀበሉት? ራሷ ናት። ምን ነው አላወራሃትም እንዴ? ሄለን አይንዬም በልጆቿ ፊት አዋረደቻት። ልጆችሽ ከዚህ በፊትም የሰረቁብኝን ወርቅ ሳይመልሱ አሁንም ሁለተኛ እቃ የነኩ መሲ ሰርቃኛለች አለች። አይንዬም በጣም ተበሳጭታ እኔ ስላመንኩሽና ስለማወድሽ መልካም ሴት ስለሆንሽ ነው እንጂ አንቺም እውነት አለሽ ከነ ቤተሰቤ ጠቅልዬ ቤትሽ ስቀመጥ፣ አሁን ግን መውጣት እንችላለን ብላለች። ሄለንም በጭራሽ እኔ ልጆችሽን እንደ ልጄ ስለማያቸው ነው እንጂ ሌላ ነገር አስቤ አልነበረም ብላ አይንዬን ይቅርታ ጠይቃታለች። መሲ ትልቅ ችግር ውስጥ ገብታለች። ቤሉል በተፈጠረው ነገር ሁሉ ጥያቄ ሆኖበታል እና እውነቱንም ለማወቅ እጅግ በጣም ጓጉቷል። መሲ ለምንድን ሄለንን ጠይቃት አለችኝ የሚል ጥያቄ ፈጥሮበታል። ሄለንን ጠይቃት ካለችኝ ምንድነው የተፈጠረው ነገር ብሎ መሲን ክፍሉ ጠርቷት መሲን እውነቱ እንድትነግረው ጠይቋት ነበር። መሲም ምንም የተለየ ነገር የለም ካለች በኋላ አይ አንቺ ትክክለኛና ንጹህ የተረጋጋች ሴት መጥፎ ስራ እስከዛሬ ድረስ ስትሰሪ አንድም ቀን አይቻላቅም። ስለዚህ እባክሽ መሲ ምንም ነገር አትደብቂኝ፣ እውነቱን ንገሪኝ ብሎ ይዟት ነበር። መሲም እንግዲህ ለቤሉል ስለ ሄለን አንዳንድ ነገር ልትላቸው ስትል ወይዘሮ ሄለን በሩን ከፍታ ገብታለች። ወይዘሮ ሄለን የሚያወሩትን ሁሉ በር ላይ ተለጥፋ እየሰማች ነበር። ቤሉል እያናገርኳት ነው ቢላትም ወይዘሮ ሄለን ምንም ነገር ሳታዳምጣቸው እጇን አንጠልጥላ ወስዳ የተፈጠረውን ነገር ሁሉ ጠይቃታለች። አንቺ ስለኔ ልትነግሪው ነበር አይደል? አንቺ ስለኔ ተናገርች ማለት ቤተሰቦችሽን የምትወጃቸውን አንድ ባንድ ጨርሳለሁ ብላ አስፈራርታታለች። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልን በአዲስ መጥተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። እንግዲህ ተከታታይ ድራማ በባለፈው ክፍል እንዴት ተመለከት ነው መሲ እንግዲህ ቴዲ የሰጣት የጌጣጌጥ ስጦታ ነበርና ያ ጌጥ ደግሞ ቴዲ ከእናቱ የተቀበለው እናቱ ለሚወዳትና ለወደፊት ሚስቱ የልጆች እናት ብሎ ለሚመርጣት አጋሩ እንዲሰጣት የተሰጠው ስጦታ ነበር። እናም ቴዲ መሲን ፍቅሩ እውነት እንደሆነ ለማሳመን የእናቱን ስጦታ ለኑኑ ልኮላት ነበር። ያም የሆነው ምንድነው መሲና ቴዲ መካከል ያለመግባባት ተፈጥሮ ነበር። እናም ቴዲ እኔ ፍቅሬ ከልቤ ነው አንቺ እንደምታስበው እያስመሰልኩና መጥፎ ሰው አይደለሁም ብሎ ነበር እንድታናግረውና አንድ እድል እንድትሰጠው ለኑኑ የላከላት። ለኑኑ ካላከላት በኋላም አኪታው አውርተውበት ችግራቸውን ፈተው ይሄ ጌጥ የሚሰጠው ለልቡ ለሆነችው ሴት እንደሆነና ውድ የእናቱ ስጦታ እንደሆነ ተናግሮ ነበር። እናም መሲ ይህ ነገር እኔ ጋር መቀመጥ የለበትም አንተ ጋር ቢቀመጥ ይሻላል እያለች እየፈራች ነበር። እንደፈራችውም ሄለን አጊታው ስለነበረ ሄለን አጊታው ከእጇ ነጥቃ ወስደው ነበር። ቴዲም በቃ አንቺ ጋር ይቀመጥ ለማንም እንዲያሰጭ ብሏት ነበር ሄለንን። ሄለን ጌጡን ልትመልስለት ለቴዲ በሄደችበት ከቦርሳ ውስጥ ስታጣው በሰው ፊት ተዋርዳ ተመልሳለች። በዚህን ጊዜ ስለ ጌጡ አምጪ ብላ ያዘቻት መሲን ነበር እና መሲ ክፍል ውስጥም ገብታ ስትፈልገው በጭራሽ አላገኘችውም። እናም እንግዲህ አይንዬ ሄለን መሲን ካንቺና ከኔ ውጭ ስለዚህ ጌጥ የሚያቅሰው ስለሌለ ማንም ሊወስዱ አይችልም። ይሄ ጌጥ ሊወሰድ የሚችለው ወይ አንቺ ነሽ ወይ እኔ ነኝ፣ ከሁለታችን ውጭ ሌላ ማንም ሰው ሊወስዱ አይችልም እያለች ነው። መሲም እኔ ምንም ነገር የማውቀው ነገር የለም ብላ ክዳለች።
ከዚህ በፊት እንግዲህ መኩ በኑኑ ምክንያት ቤተሰቡ ይዋረዳል የሚል ስጋት ስለፈጠረበት ወደ ቀያችን መመለስ አለብን የሚል ውሳኔ ላይ ደርሶ ነበር። እናም ይሄን ውሳኔ ቤተሰቡ ተሰብስቦ ማጽደቅ ስለነበረበት ኑኑ እየተጠበቀች ነበር። ኑኑም ከብዙ ቆይታ በኋላ እንግዲህ ተጠርታ መታለች። እናም መኩ እኔ ወደ ቀያችን እንድንመለስ ፈልጊያለሁ። ቤተሰቡ በሙሉ ወደ ቀያችን መመለስ አለብን። በዚህ ልጅ ምክንያት በሰው ሀገር መዋረድ የለብንም ብሏል። እንዴ መሲም አስበህበት ነው ወንድሜ? ተረጋጋ መጀመሪያ። በጭራሽ እንደዚህ መሆን የለበትም እያለች ነው። መኩም እንዴ ውሎና ዳሯ እኮ ከወንድ ጋር ሆኗል። ከአንድ ወንድ ጋር አንድ ወንድ ጋር ስትላፋ ጭራሽም እኮ አበባ ተቀብላ አበባ ይዛ ነው ያገኘኋት። ስለዚህ ከዚህ ሁሉ ውርዴት እኔም በሰው ሀገር ከምሳሳት እዛው ቀያችን መመለስ ይኖርብናል። እስከ መቼ ድረስ ሸሽተን መጋፈጥ ይኖርብናል እያለች ነው። ወይዘሮ አይንዬም እንግዲህ እባክህ ልጄ ተረጋጋ፣ እንደ አባትህ ደመ ከልብ እንዳትሆን ብለዋለች። እንዴ የአባቴ ሞት ላይ የነዚህ ሰዎች እጅ አለበት እንዴ እናቴ ምን እያልሽ ነው ብሏት ነበር። አይ እሷም ተረጋጋ ነው እንጂ ያልኩት ምንም ያልኩት ነገር የለም የኔ ልጅ ብላለች። መኩ ግን አይ እንደዛ አይመስለኝም የአባቴ ማሞት እኔ የማውቀው የነዚህ ሰዎች ጋር የተያያዘ ነገር አለው እንደ ቢላትም እሷ ምንም የምታውቀው ነገር እንደሌለ ተናግራ እውነቱን ደብቃለች። መሲም በጭራሽ ያሰብከው ነገር ልክ አይደለም፣ የእውነት እንደዛ ማርጋ ከሆነ ስህተት ነው፣ እንደምታስበው አይነት ልጅ አይደለችም፣ ልጅቱን መምከር አለብን እንጂ ይሄ ውሳኔ ልክ አይደለም፣ ወደዛ መመለስ የለብንም ብላለች። አይንዬም በመኩ ውሳኔ በጣም ተደናግጣለች። መኩ እጅግ በጣም ተናዷል። እስከ ዛሬ ድረስ እሷን አምነን መንከራተታችንም ልክ አልነበረም። ምናልባትም ከዛም እኮ እሷ ትሆናለች ደራሽ፣ እነዚህ ሰዎች አልደረሱብን ሊሆን ይችላል። ስለዚህ እስከ መቼ ድረስ ሸሽተንና ከቀያችን ተሳደን እዛው በቀያችን መጋፈጥ ይኖርብናል ብላለች። መኩ ተናዶ ድምፁን ከፍ እያደረገ ነበር የሚናገረው። አሁንም የተረፈችው በሰው ቤት ስለሆነች እንጂ አለዛ እገላታለሁ፣ ይህች ልጅ ገድዬ በእጄ ስበብ ከምትሆን ወደ ቀያችን እንመለስ እያለ ነው። መሲ ሄለን እንድትሰማ አልፈለገችም እና እባክህ ድምፅህን ቀንስ እያለችው ነበር። ምንም የተደበቀ ነገር የለም፣ ይሄ እውነታ ነው። ማንም ቢሰማ ልትደብቂላትና ልታለባብሽ እየሞከርሽ ነው ባላት ጊዜ እባክህ ቀስ በል፣ ማንም ሰው መስማት የለበትም። እንኳን ይህን ሰምተው አይደለም እንዲሁም እየቻልናቸው አይደለም ብላለች መሲ። መኩም ማንም ሰው ቢሰማ ግድ አይሰጠኝም፣ ልጅቱ መቀጣት አለባት። በጣም ባለጌና አሳፋሪ አስነዋሪ ሆናለች። እንዴት በሰው ሀገር ከወንድ ጋር ትጃጃላለች? እሷማ መኒ ትክክል አልነበረም እያለ ነው። መሲም መጮህና መዛት ይሄ መቆጣጠር አይደለም እያለች ነው። እና መምከር ያለብህ በተረጋጋ ጊዜ ነው እንጂ እንደዚህ አይደለም። በመጮህ ምንም አይነት መፍትሄ አታመጣም። ልጅቱን እንደዚህ እያልክ አትናገራት እያለች እየተከራከረች ነው። መኩና መሲም ተጣልተዋል። እንዴት ለሷ እያገሽላት ነው? በሰው ቤት መሆኗ ነው እንጂ ያተረፋት ገለደፋት ነበር እያለ ነው። መኩ በጣም ተናዷል። ኑኑም እባክህ በእናቴ ፊት እንደዚህ አትበል፣ እኔ እኮ እውነታውን ልነግርህ እየሞከርኩ አንተ ነህ መስማት ያልፈለግከው፣ እንደምታስበው አይደለም እያለች ነው። መኩም በጭራሽ ኑኑን ሊረዳት አልፈለገም እና መሲና መኩ እየተጨቃጨቁ ባሉበት ጊዜ ወይዘሮ ሄለን መጣለች። ወይዘሮ ሄለንም እንዴ ደግሞ ከባድ ጥል ላይ ናችሁ ትጨቃጨቃላችሁ እያለች ነበር። መሲ የፈራችው ነገር ደርሷል። እናም እንግዲህ አይንዬ እኔ ልጆችሽን አልቻልኳቸውም ብላለች። መሲ ጌጤን ሰረቀችኝ ባለች ጊዜ ወይዘሮ አንዬም በጣም ተናዳለች። እኔ ልጆቼ ሌባ አይደሉም፣ የኔ መሲ ምንም ልታረግ አትችልም ብላ በጣም የተበሳጨች ትመስላለች። መሲም ምናልባት ከተቀመጠበት አጊታ ይሆን እንዴ የሚል ጥርጣሬ ስላደረባት ዝምታ መርጣለች። እናም መኩ እንዴ እህቴ ምን ቢቸግርሽ ነው? ምን ቢቸግርሽ እንደዛ አደረግሽ? ምን ቢጣናብሽ ነው? የእውነት አድርገሽዋል እያላት ነበር። አይንዬም የኔ መሲ በጭራሽ ልታረግ አትችልም እያለች ነው። እንዴ ስትሰርቃ ይዘሻታል፣ አጊተሻታል እያለች ኑኑ ነገሩን ለማብራራት ሞክራለች። እጇ ላይ አጊተሽዋል እያለቻት ነበር። ግን ደግሞ የት እንዳረገች ታምጣ እጇ ላይ አላገኙትም ባለች ጊዜ ለመሲ መንገድ ከፍቶላታል። መሲም እኔ ምንም የማውቀው ነገር የለም እያለች ነው። እጅ ላይ ተሽኛል እንዴ? እኔ ምንም የማውቀው ነገር የለም ብላለች። ስለዚህ ጌጥ ከኔና ካንቺ ውጭ የሚያቅሰው ስለሌለ ይሄ ጌጥ ካንቺ ወይ ከኔ ሊያልፍ አይችልምና ወይ አንቺ ወይ እኔን ልንሆን የምንችለው፣ ስለዚህ ጌጥ መልሽ እያለቻት ነው። መሲ እኔ ምንም የማውቀው ነገር የለም ብላለች። ግን ደግሞ መሲ በሰው ፊት ታዋርደኝ ይሆን እያለች እየተጨናነቀች ነበር። ጌጡን ካስቀመጠችበት ያገኘችው መስሏት፣ ግን ሄለን ጌጡን ስላላገኘችውም ነው አምጪ እያለች እየተጨቃጨቀቻት የነበረው። በዚህ ሁኔታ ላይ ሳሉ ቤሉል እየሮጠ ወደ አዶኒ እየሮጠ ወደ ኤልሹ ክፍል ሄዷል።
እየሮጠ ወደ ኤልሹን ክፍል በሄደ ጊዜ ኤልሹን እንግዲህ ይዞ ወደ ውጭ ወጥቷል ማለት ነው። ጆ ኤልሹን ጥራልኝ ብሎ ስለነበረ ኤልሹ ጆን እንዲታናግረው አድርጓል። አይንዬ ባካችሁ ልጆች ተረጋጉ፣ እኔ ሄለንን ማውራት አለብኝ እያለች ነው። አይንዬ ከዚህ በፊትም እንደዚሁ ልጆችሽ ሰረቁኝ ብለሻል። አሁንም በድጋሚ እዚህ ቤት የሚወጣና የሚገባው ብዙ ሰው ነው። የኔ ልጆች ብቻ አይደሉም። የኔ ልጆች ደግሞ ሌቦች እንዳልሆኑ ጠንቅቄ አውቃለሁ። አንቺም ደግሞ አልፈርድብሽም። ቤተሰብ ጠቅልዬ እዚህ ቁጭ ብያለሁ። ከዚህ በፊት ቤሉል ሰጥቶ ከዚህ ቤት ልንወጣ ብንልም አንቺ አይሆንም ስትይ አርፌ የተቀመጥኩ እኔ ስለማከብርሽና ጥሩ ሰው ስለሆንሽ ነው። አሁን ግን መውጣት እንችላለን። እኛማ በዛ ነው ለዛ ይሆናል እንጂ እኔ ልጆቼ ሌባ አይደሉም። ከዚህ በፊትም ሌቦች አልሽ። አሁንም በዚህ መሀል እኔ እየተሳቀቅኩና እየተጨናነኩ ነው። ስለዚህ ከዚህ ቤት እንውጣ ብላት ነበር። ወይዘሮ ሄለንም እንዴት እንደዛ ታያለሽ እያለች ነው። እንዴት እንደዛ ታያለሽ? ከዚህ ቤት እንዴት ልውጣ ታያለሽ? ልጆችሽ ልጆቼ ስለሆኑ እኮ ነው የምናገረው እንጂ ሌላ ነገር አስቤ አይደለም። በሌላ በኩል ከተረዳሽኝ እጅግ በጣም ይቅርታ እያለች ነው። እናም እንግዲህ ወይዘሮ ሄለን በተለይ መሲ የኔ ኃላፊነት ናት፣ እዚሁ ነው ያደገችውና ስለዚህ እባክሽ የትም አትሄዱ ብላ ለምናታለች። አይንዬም ብንወጣ ይሻላል ብላት ነበር። ግን ደግሞ ሄለን ወጥተው እንዲሄዱ ፈቃደኛ አልሆነችም። ኑኑም በጣም ተደናግጣለች። አሁንም ሌላ ሰው አስቀምጦባት ይሆን የሚል ጭንቀት፣ ምናልባት ኤልሹ አስቀምጣባት ቢሆንስ እያለች እጅግ በጣም ሰግታለች። እናም እንግዲህ በዚህን ጊዜ ኑኑና መሲ ወደ ክፍሏ ሄደዋል። መሲ ክፍል ቁጭ ባሉበት ኑኑ እህቴ እውነት አድርገሽዋል እንዴ እያለቻት ነበር። እና መሲም የተፈጠረውን ነገር ሁሉ ነግራታለች። ታፈቅሪዋለች እንዴ ብላ ብትጠይቃትም አይ እንደዛ አይደለም እያለች ነው። ታዲያ ጌጡ አንቺ ጋር እንዴት መጣ? ጌጡ የተሰጠኝ ለኔ ነው፣ የኔ ጌጥ ነበር፣ ግን ደግሞ እሷ ወሰደችው። መልሼ ነው የወሰድኩ ስትል የኔ ነው ብለሽ መከራከር ነበረብሽ እኮ እንዴት ዝምታ ያለሽ እያለቻት ነው። ግን ደግሞ እውነት ከወሰድሽው እንዴት ዝምታ ያለሽ? አርገሽዋል ማለት እኮ ነው እያለቻት ነበር። እናም እንግዲህ መሲ ብታረገውም የራሷ እንደሆነ ተናግራለች። ግን እሱን ደግሞ እዛው መናገር ማሳፈር ነበረብሽ እያለቻት ነው። መሲም እንደዛ ማድረግ እንዳልፈለገች እና ግን አግኝተዋለች ብዬ በጣም ተጨናንቄ ነበር እያለች ነው። መሲ እውነታውን እየጠየቀቻት ነው። ወደሽዋል አይደል እያለቻት ነበር። ደግሞ ኑኑ ምን እያልሽ ነው ብላለች መሲ። ለኔ ምንም ነገር መደበቅ የለብሽም፣ እንደዛ ካልሆነ ታዲያ እንዴት ሰጠሽ እያለች እየጠየቀቻት ነበር። ቤሉል ለመሲ ደውሎላት ወደ ክፍሉ እንድትመጣ ጠይቋል። ቤሉል በቤቱ እየተፈጠረ ያለው ነገር ግራ አጋብቶታል። ወይዘሮ ሄለንም ቤሉልን ክፍሌ ገብተህ ነበር ወይ? ክፍሌ ገብተህ ወርቄን ሰርቀሃል ወይ? ከዚህ በፊት ወርቄን ሰርቀህ እኔ ችላ ብዬ ነገሩን ተውኩት፣ አሁንም ጌጤን ሰርቀሃል ወይ እያለችው ነው። አንቺ ክፍል ብገባስ አንቺ ክፍል ገባለሁ ማለት ሰርቃለሁ ነው እያለ ነው። ቤሉልና ወይዘሮ ሄለን ተጨቃጭቀው ተለያይተው ነበር እና ቤሉልም ሁሌ በተደጋጋሚ ለምንድን ነው ከአንድ ወንድ ጋር ስትገናኝ ማገኛት? እዚህ ቤት እየተፈጠረ ያለው ምንድን ነው? ከዚህ በፊት የአባትህን አሟሟት ልንገርህ ብለው ቀጥረውኝ ሄድ፣ ምን እየተፈጠረ ነው እያለ ግራ ተጋብቷል። እና መሲ የምታውቀው ነገር አለ ብሎ ስላመነ ወደ ክፍሉ መታ እውነቱን እንድትነግረው ጠይቋታል። መሲ ከሄደች በኋላ እዚህ ቤት እየተፈጠረ ያለው ምንድን ነው? ከዚህ በፊት ሰጭኝ የነበረው ፋይል ውስጡ ያለው ምንድን ነው እያላት ነው። እኔ እዚህ ቤት እየተፈጠረ ያለው ነገር ግራ አጋብቶኛል፣ ግራ በመጋባት ውስጥ ነው ያለሁት። እባክሽ መስዬ ምንድን ነው ያለው ብሎ ጠይቋት ነበር። እሷም እሱ ራሱ ማወቅ እንጂ ያለበት እሷ መናገር እንደሌለባት ነግረዋለች። ግን ደግሞ ቤሉል እባክሽ ትንሽ ፍንጭ እንኳን ስጭኝ እያለ እየለመናት ነበር። በዚህም ጊዜ ወይዘሮ ሄለን ግድግዳ ስር ተለጥፋ እያዳመጠች ነበር። መሲንም ከዚህ በፊት እኔ የማቅሽ የማትለወጪ መልካምና ጥንቁቅ ሴት ነሽ፣ እስከዛሬ ምንም አይነት ስህተት አይቼብሽ አላቅም እና እባክሽ መስዬ ምንም ነገር ብትይ አንቺን አምንሻለሁና ንገሪኝ እያላት ነበር። መሲም ምንም አዲስ የተለወጠ ነገር እንደሌለ ብነግረውም በጭራሽ ላምንሽ አልችልም፣ እባክሽ እዚህ ቤት ብዙም ማላቃቸው ነገሮች እየተፈጠሩ ነውና እውነትን ንገሪኝ ብሎ አጥብቆ በያዛት ጊዜ መሲም ስለ ሄለን ልትነግረው ስትል ስለ ሄለን ማወቅ ያለብህ ነገር አለ ስትል ወይዘሮ ሄለን አላስችል ብሏት በሩን ከፍታ ገብታለች። እፈልግሻለሁ ባለቻት ጊዜ አይታይሽም እንደ እያወራን እኮ ነው ብሏታል። ከዛም እንደዛ ሲላት አይኔ አሁን አስቸኳይ እፈልጋታለሁ መሲ ነይ እንሂድ ብላ እጇን ጎትታ ይዛ ሄዳለች። መሲ የትም አትሄጂ የጀመርነውን ሳንጨርስ እያለ ቤሩል እየተከራከረ ነው። ግን ደግሞ ወይዘሮ ሄለን መሲን አሁኑን እፈልግሻለሁ ብላ እጇን ይዛ ጎትታ ስትወጣ እንገናኛለን በኋላ እነግርሃለሁ ብላ መሲ ክፍሉን ለቃ ወጣለች። በዚህን ጊዜ ወይዘሮ ሄለን ክፍሏ ይዟት ከሄደች በኋላ ኑኑን ከክፍል ውጭ ብላ
ጌጡን አምጪ። በዛ ላይ ደግሞ ለቤሉል ምን ልትይው ነበር? ስለኔ ልነግሪው ነበር አይደል? ቤሉል በእኔ ላይ ጥርጣሬ አድሮበታል እያለቻት ነበር። አረ ምንም እንደምታስቢው አይደለም፣ ምንም እየነገርኩት አይደለም ብትላትም እና ምን እያረግሽ ነው ብላለች። ስለዚህ እኔ እስከማውቀው ድረስ ሌላ ሄለን የለም። ስሜን የምታነሺው ስለኔ ስም ነው ስታወሪ የነበረው። ስለዚህ ለቤሉል አንድ ነገር ተናገርሽ ማለት የምትወጂውን ቤተሰብ ታጫለሽ። እኔ እንዲሁም ማስመሰሉን እችልበታለሁ። ቤቱን ሙሉን አቃጥዬ ካለቀሰው ጋር እኩል ማልቀስም እችላለሁ እያለቻት ነው። ይህም ብቻ አይደለም፣ በቤተሰቦችሽን ጨርሽም አደጋ ደረሰ ማለት እችላለሁ። እኔ ተንኮል ለመስራት እድገት ይጠቅሞኛልና ተጠንቀቂ ብላ አስጠንቅቃታለች። ጌጡንም ማምጣት አለብሽ፣ ከአንቺና ከኔ ውጭ ይህን ጌጥ የሚያቅሰው የለምና አንቺ ነሽ የምትሆኝ፣ ወሰድሽው ከወሰድሽበት ቦታ አምጪ ብላታለች። ጌጡን እኔ ምንም የማውቀው ነገር የለም ብላ መሲ በውሸት ምላለች። ግን ደግሞ እስካልተጠነቀቅሽ ድረስ ቤተሰቦችን አንድ ባንድ ታጫለሽ ብላ አስፈራርታታለች። በሌላ በኩል እንግዲህ አዶኒ ኤልሹን ጆን እንድታናግረው አድርጎ ነበር። እንዴት እንደዚህ ታረጋለህ እያለችው ነው። ጆን ሂዳ ትንሽ ብታወራውም ጆም ያን ያህል ለእሷ ያተጨነቀላት አይመስልም። በቃ ቻው ቶሎ አናግሬህ መሄድ እፈልጋለሁ፣ ለምንድን ነው የምትከታተልኝ ብላው ነበር። እሱም እንዳልተከታተላት ነግሯት እንዴ ለምንድን ነው እዚሁ እንደዋልክ ነግሮኛል እያለች ነበር። ከዛም እንግዲህ ጆም ሙድ ይዞባታል ማለት ነው። በቃ ሁለተኛ ከዚህ በኋላ አጠገቤ እንዳትደርስ ስትለው እሺ ቻው ባላት ጊዜ በጣም ተናዳለች። የሚያለቃቀስና የሚለምናት የመሰላት ትመስላለች። በሌላ በኩል እንግዲህ አዶኒ እሷ በፍቅር ስሜትም ቢሆን የምትፈልገው እሱ ደግሞ የሚፈልጋት በእህትነት እንደሆነ ደጋግሞ ነግሯታል። ግን ደግሞ ምርጫህ ምን አይነት ሴት ናት ባለች ጊዜ የተረጋጋችና ትሁት ፈገግተኛ መልካም ሴት እንደሆነች ሲነግራት ያችን ሴት መሆን እችላለሁ እያለች እየሞከረች ነው። አዶኒም በእህትነት በጣም ወድሻለሁ ብሏታል። እሷ ግን የእህትነቱን ሳይሆን የምትፈልገው የፍቅርን ነው ማለት ነው። በሌላ በኩል እንግዲህ አዶኒ ለወይዘሮ ሄለን አሳልፋ ህፃኖቶችን ትሰጣት የነበረችውን ሰብለ ፎቶ አግኝቷል። እሷን ተቀብያታለሁና ምናልባት የተሳሳተ ሰው እንዳይሆን ብሎ ለመኩ አሳይቶት ነበር። መኩም ይቺው ሴት ናት እያለ ነው። ኤልሹ ድንገት እነሱ ስለ ሴቷ እያወሩ እያለ ደርሳለች። ውድና የተወደዳችሁ ለዛሬ ነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ